የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ግንቦት 6 2017 ዓመተ ምህረት ምክንያቱም በእኛ እምነት 3 ወር አይቆይም ብለን አሰብን። የኢትዮጵያ መንግስት ሁሉ ሁኔታዎች ሁሉ ተባለ ብሔር ብሔረሰብ ያመጻል። ስለዚህ የምናረጋው ይሄም የተሳሳተ ትንታኔ የያዘ የመጣ ግን አንድም ያቋም ለውጥ ያላረገ ግን ወርዶ ጥቂት 2 እና 3 ሰዎች ብቻ ያቀሩት ኢንተርፕራይዝ እኮ ነው። እንቅስቃሴ ውስጥ ህወሓት የሚባል ቡድን ይኖራሉ የሚለው በኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ መሰረት ህዝባዊ ወያኔ ሓርነት ትግራይ በይፋ ተሰርዟል። እነ ጌታቸውን ወደ ሌላ ፓርቲ ሽግሽግ አድርገዋል። እነ ዶክተር ደብረጽዮን ደግሞ በፓርቲ ፖለቲካ ከመንቀሳቀስ ይልቅ ለመተኮስ የወሰኑ ይመስላል። ብዙ ጊዜ እንግዲህ ከአቶ ጌታቸው ማብራሪያም በተለያየ መንገድ ከምንረዳቸው አጠቃላይ ግምገማቸው በስህተት በጨበጣም እየተሞላ በመሆኑ ውጤቱ ምን ይሆናል ሳንደርስ ምን ሊሆን እንደሚችል በአብዛኛው አገመት የሚያስቸግር አይመስለኝም። በዛሬው ዝግጅታችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውጭ የሆኑ የኦርቶዶክስ እምነት ተከታዮችን በሲኖዶሱ እንዲታቀፉ በርትቶ መስራት ይገባል ሲሉ ብፁዕ ቅዱስ አቡነ ማትያስ አሳሰቡ። ዓመታዊ ርክበ ካህናት የቅዱስ ሲኖዶስ ጉባኤ ዛሬ ሲከፈት ብፁዕ ቅዱስ አቡነ ማትያስ ባስተላለፉት መልእክት ከሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ሕዝባችንን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ብለዋል። ፓትርያርክ አቡነ ማትያስ በዓመታዊ የቅዱስ ሲኖዶስ ጉባኤ ላይ ባስተላለፉት በዚህ መልእክት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውጭ ያሉትን መንበረ ሰላማ በሚል በትግራይ የራሳቸውን ሲኖዶስ ያቋቋሙትን በስም ባይጠቅሱም እንዲመለሱ ጥረት እናድርግ ሲሉ መልእክታቸውን አስተላልፈዋል። እኛ የቅዱስ ሲኖዶስ አባላት የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም ጊዜ የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡንም ማገልገል ይገባናል ያሉት ብፁዕ ቅዱስ አቡነ ማትያስ ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉ። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው ያሉት ብፁዕ ወቅዱስ አቡነ ማትያስ ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና ከዚህ አኳያ የቤተክርስቲያናችን ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥተን መስራትና ተጨባጭ ለውጥ ማምጣት ይኖርብናል ብለዋል። ፓትርያርክ አቡነ ማትያስ በኢትዮጵያ ወቅታዊ ሁኔታ በተለይም ሰላምን በተመለከተ ባስተላለፉት መልእክት ችግሮች በሰላማዊ መንገድ መፍትሄ እንዲያገኙን ጥሪ አቅርበዋል። እንደ አጋጣሚ ሆነ የኢትዮጵያ ሕዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን። ከዚህ አንጻር ኢትዮጵያ ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን ይሁንና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንንም ለውድ እናት የሚደረግ ካሳ አድርጋችሁ ሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይኸው ነው ብለዋል ብፁዕ ቅዱስ አቡነ ማትያስ።
ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ከ3 ወር የሚበልጥ ዕድሜ አይኖረውም የሚል ግምገማ ነበረን ሲሉ አቶ ጌታቸው ረዳ ገለጹ። ደብረ ሲና በደረስንበት ወቅት የሽግግር መንግስት ሰነድ እያዘጋጀን ነበር ሲሉም አመልክተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪና የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በወቅታዊ ጉዳይ ላይ ከፋና ቴሌቪዥን ጋር ባደረጉት ቀጣይ ቃለ ምልልስ እንዳብራሩት ጥቂቶችም ቢሆኑ 4 ኪሎ የመመለስ ፍላጎት ያላቸው የህወሓት ሰዎች መኖራቸውንም ገልጸዋል። ሶስተኛው ዞር ጦርነት ሳይነሳ የሰላም ንግግር ቢደረግ ኖሮ የብዙዎችን ህይወት መታደግ ይቻል እንደነበር በቁጭት ያስታወሱት አቶ ጌታቸው ረዳም ከፖለቲካ መሪዎቹ ይልቅ የሰራዊቱ አዛዦች ይበልጥ ለሰላም ዝግጆች እንደነበሩ ገልጸው በንግግር ችግሮች እንዲፈቱ ግፊት ያደርጉ እንደነበርም አመልክተዋል። በጦርነቱ መሃል ከፌዴራል መንግስት ጋር 2 ጊዜ በሲሸልስ እንዲሁም 1 ጊዜም በጅቡቲ ንግግር መደረጉን የገለጹት አቶ ጌታቸው ረዳም ሚስጥራዊ ስብሰባዎችን በተመለከተ በህወሓት ወገን መረጃ በማሹለክ ሂደቱን ለማደናቀፍ የነበሩ እንቅስቃሴዎችንም አስታውሰዋል። በጦርነቱ ወቅት በተደጋጋሚ የድሮን ጥቃት ኢላማ መደረጋቸውንና መኖሪያ ቤታቸው ሲመታ አጃቢዎቻቸው መገደላቸውን ያስታወሱት አቶ ጌታቸው ረዳም የፕሪቶሪያን ስምምነት በተመለከተ በሲአይኤ ግፊት ፊርማው ተፈጸመ በሚል የሚሰነዘሩ ትችቶችንም አጣጥለዋል። ከመቀሌ ወደ ጅቡቲ በትንሽ አውሮፕላን፣ ከጅቡቲ ወደ ደቡብ አፍሪካ በጭነት አውሮፕላን ምቾት በተጓደለበት ሁኔታ መጓዛቸውን አስታውሰው የተደረገላቸው የተለየ ነገር አለመኖሩን አመልክተዋል። በዚህ ውንጀላ ተሳታፊ ያሏቸውን በስም ባይጠቅሱም አቶ ስብሃት ነጋን የ90 ዓመቱ አዛውንት ሲሉ አመልክተዋል። ከቀደምት የህወሓት መሪዎች አንዱ የሆኑት አቶ ስብሃት ነጋ አሜሪካ ሆነው ለዶክተር ደብረጽዮን ቡድን ድጋፋቸውን የሰጡ ሲሆን ሲአይኤ ህወሓት ውስጥ ሰርጎ ገብቷል ማለታቸውም አይዘነጋም። የኤርትራ መንግስት ከህወሓት ኃይሎች ጋር የሚተባበረው ጦርነት ከተነሳ የኢትዮጵያ መንግስት ትግራይ ውስጥ ተቀርቅሮ እንዲቀር ነው በማለት የገለጹት አቶ ጌታቸው ረዳም በህወሓት ወገን ደግሞ ከስልጣንና ህገወጥ ዘረፋውን ከማስቀጠል ውጭ ሌላ ህዝባዊ ዓላማ እንደሌለ ገልጸዋል። በህገወጥ የሰዎች ዝውውር መከላከያ ውስጥ ካሉ ተባባሪዎቻቸው ጋር ጭምር ሲሰሩ መቆየታቸውንም አንስተዋል። ጦርነቱ ከመነሳቱ በፊት በ2012 ዓ.ም መንግስት ከ3 ወር የሚበልጥ ዕድሜ እንደሌለው ገምግመን ነበር ያሉት አቶ ጌታቸው ረዳም ደብረ ሲና በደረሱበት ወቅት ደግሞ የሽግግር መንግስት ቻርተር ማርቀቃቸውን፣ ይህም ረቂቅ ስልጣን በብሔረሰብ መደልደልን የሚጨምር እንደነበር ዘርዝረዋል። ደብረ ብርሃን አካባቢ ደርሰን ነበረ። አንዳንዱ በጣም የሚያስገርም ነገር አለ። ቻርተር እያዘጋጀን ቻርተር አዘጋጅተን እስኪ ጊዜያዊ መንግስት ስናቋቁም ማለት ነው እኛ ከቻርተሩን ከሚጽፉት ውስጥ ነበርኩ ነኝ። ከዛ የብሔር ስብጥር የከፍተኛ ኃላፊዎችን አድርገን የሆነ የትግራይ ሰው በከፍተኛ ደረጃ የሌለበት አድርጌ መጣሁ። እንዴት እንደዚህ ታደርጋለህ? ምን ይሰራልናል ከዚህ በኋላ ቲፒኤልኤፍ ምን ይሰራልታል የሚል ነው ሐሳቡ። እሱ አልሆነም። ለማንኛውም አጠቃላይ ጦርነቱን በተመለከተ የተዛባ ግምገማ እንደነበራቸው፣ በተለይም የመጨረሻው የነሐሴው ጦርነት ባይቀሰቀስ ኖሮ የብዙዎችን ህይወት መታደግ ይቻል እንደነበር በቁጭት አስታውሰዋል። የህወሓት ቡድን እርሳቸውን የመግደል እቅድ እንደነበረውም በዚሁ ቃለ ምልልስ አንስተዋል። ህይወትን እስክታጣ እናስወግዳለን እስከ ማለት የሄዱ ሰዎች በምን ስሌት ነው? ባንድ አሉ ሀላሉ ሁኩም የሚባል ነገር የለም። መወገድ አለበት ነው እንትን አይደለም፣ ከስልጣን አይደለም፣ ፊዚካሊ ኢሊሚኔት መደረግ አለበት ብለው ወስነው የተንቀሳቀሱ ናቸው። አለመሳካቱ ብቻውን ሰው ወንጀል ያልፈጸሙ የሚያስመስላቸው አለመሳካት ጉዳይ ነው። ወንጀል ኢንቴንሽን ነው፣ አእምሮ ውስጥ ነው። ቃታ ትስብ አይደለም ሰው የምትገለው፣ ልትገል ስትወሰን ነው ሰው የምትገለው። ከዛ ለኔ ተራ ክሪሚናልስ ናቸው። ከዛ አንጻርም የህወሓት ታጣቂዎች 270 ሺህ ያህል ናቸው የሚለውን በተመለከተም በጦርነቱ ፍጻሜ ወቅት የነበሩት ያን ያህል እንደነበሩ ገልጸው አሁን በካምፕ የሚገኙት ግን በከፊል እንደሆኑና ሌሎቹ ወደ ቤተሰቦቻቸው መመለሳቸውን አብራርተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ህዝባዊ ወያኔ ሓርነት ትግራይ ከትናንትና
ማክሰኞ ግንቦት 5 2017 ጀምሮ መሰረዙ በይፋ ይታወቃል። ምናልባት በይፋ የሚለውን ነገር የተለያዩ ወገኖች ከትናንት በስቲያ ጀምሮ በተለያየ መንገድ የሚያነሷቸው አስተያየቶች ተመልክቻለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ሰጥቶ መሰረዙን እስካላሳወቅ ድረስ ፓርቲው ተሰርዟል ማለት አይቻልም የሚል አስተያየቶች በተለያየ መንገድ ሲንጸባረቁ ተመልክቻለሁ። በሌላም በኩል ደግሞ የሕጉንም መሰረት አድርገው አስተያየት የተሰጡ ሰዎችም እንዳሉ እየተከታተልኩ ነው። በሌላም በኩል አቶ ጌታቸው ረዳም ሁለተኛውን ክፍል ቃለመልሳቸውን በትናንትናው ዕለትም ተላልፏል። የመጨረሻው ቃለመልስ መሆኑን ተገልጿል። እንግዲህ በዛ ቃለመልስ ላይ ተጨማሪ ነጥቦች ምናልባትም ከመነሻው በመጀመሪያው ክፍል ካሉት ባሻገር ሌሎች ነጥቦችን ማንሳት ማየት ተችሏል። ምናልባትም ከጦርነቱ ጋር ተያይዞ ያሉ አንዳንድ ጉዳዮች መልሰው የተንጸባረቁበት ምናልባትም በዚያ ጦርነቱ ማስቀረት የሚቻሉበት እድሎች እንደነበሩ ፍንጭ የሰጡበት፣ በሌላም በኩል ደግሞ ስልጣን ላይ ያለው መንግስት ለማስወገድ የ3 ወራት ጊዜ ይበቃናል የሚል የተሳሳተ ድምዳሜ ላይ ደርሰው እንደነበርም ገልጸዋል። ምናልባት እንግዲህ ወደኋላ ተመልሰን ከጦርነቱ ጋር ተያይዞ ምናልባትም በዚያ ጦርነት የነበሩ ሁኔታዎችን በተመለከተ ያው ፖለቲካው በአብዛኛው በዘር የተቃኘ ስለሆነም እንደገናም ደግሞ በውስጥ ባለ ፉክክር አሸናፊ ሆኖ መውጣት ለስልጣንም ብቻ ሳይሆን በተለያየ መንገድ አስፈላጊ ነው። የህዝብን መብትና ነፃነት ለመጠበቅ ህዝብን ከተጨማሪ ጉስቁልናና መከራም ለመታደግ አንዳንዴ የማይገለጹ ሲገለጹ ደግሞ የሚያስተላልፏቸው መልእክቶች ከበጎነታቸው ይልቅ ምንድነው የአካባቢ ወይ ደግሞ የዘር ፖለቲካ በሚፈጥረው ጫና የሚከተሉ ነገሮች ስለሚኖሩ ምናልባት በነዛ ነገሮች አንዳንድ መታቀብ የታየበት ይመስለኛል እንጂ ከዛ ውጭ በአጠቃላይ አቶ ጌታቸው ንስሐ ገብቻለሁ በሚል ተጨማሪ መከራ ተጨማሪ ቀውስ እንዳይመጣም በቀደመውም ላይ ላደረግኩት ነገር አንዳንድ ነገር እንደ ቡድን ያደረግነው በግልም የቡድኑ አባል በመሆን አንዳንዴም ደግሞ ጥፋቴ ከነሱ ጋር ሲነጻጸር ያነሰ ነው ብሎ የገለጹበት ነገር አለ። ስለዚህ በአጠቃላይ ኢትዮጵያ ውስጥ በተደጋጋሚ በግልም የማነሳው ከለውጡ ማግስት ጀምሮ ኢትዮጵያ በቀውስ ውስጥ እንድትናጥ ምክንያት የሆኑ ነገሮች ምንድን ናቸው የሚለውን አንዳንድ የኢትዮጵያ ፖለቲካ በጥቅል ከመቃኘት ይልቅ አንድ ቦታ ላይ አቶ ጌታቸው ጥሩ አገላለጽ ይጠቀማሉ። የስንፍና ትንተና የሚሉት በእርግጥም የስንፍና ትንተና እርሳቸው አንደኛ ኢትዮጵያ ውስጥ ያለውን ሁኔታ ለመለወጥ የሆነ ቦታ ኮሽ ባለ ቁጥር ይህ መንግስት አለቀለት የሚል ድምዳሜ ላይ የሚደርሱ ሰዎች መኖራቸውን ያ ነገር ተከስቶ ያ እንቅስቃሴ መጨረሻ ላይ ለውጤቱ ይበቃ እንኳን የኛ ሚና ምን ይሆናል የኔ የሚሉት ህብረተሰብ እንዴት ይጠቀማል የሚለውን እንኳን እዛ ድረስ ሄደው አስቡም። የሆነ ነገር ብቻ በተፈጠረ ቁጥር መንግስት እንዴት መለወጥ አለበት የሚለው ላይ ብቻ የሚያተኩሩ ከነማን ጋር እንተባበር ላይ ብቻ የሚለው ላይ ትኩረት አድርገው አስተያየት ወይ ደግሞ ትንተና የሚሰጡ ሰዎች መኖራቸውንም የገለጹበት ነው። በተለይ ከትንተና አንጻር ኦሮሚያ ክልል ላይ የስንዴ አምራች ገበሬዎች ምርቶቻቸውን መንግስት ወደ መሰብሰብ የሄደበት አጋጣሚ ነበር። ያው እንግዲህ ከዛ ጋር ተያይዞ በወቅቱም የተነሱ ነገሮች አሉ። አንደኛ መንግስት ማዳበሪያ ራሱ ያቀረበበት ሁኔታ አለ። በተለያየ መንገድ ግብአት የሚሆኑ ነገሮችን የሰጠበት ሁኔታ ስላለ ምርቱን ምንድነው ማዕከላዊነት ባለ መንገድ ለመሰብሰብ ያደረገው ጥረት ነበርና ያ እንቅስቃሴ ገበሬውን ወደ አመፅ ይወስደዋል የሚል ተስፋ ተደርጎ ይጠበቅ እንደነበር ጭምር ነው አቶ ጌታቸው የሚገልጹትና እኔ በተወሰነ ደረጃ እንዲህ አይነት ተስፋ በተለይ በሸኔው በፋኖ በምናምን አካባቢ እንዳለ በደንብ እንረዳለን። የሆነ ነገር ኮሽ ባለ ቁጥር ምናልባትም ዝናቡ ትንሽ ጫን ብሎ በፈጠንትን ባለ ቁጥር ይሄ ነገር ከቀጠለ ብለው አንዳንዴ ለማሰብ እንዴት ያስባሉ ብለን ግራ እስኪገባን ድረስ የሚሰጡ ትንተናዎችና ድምዳሜዎች ስላሉ የነዛ አደረጃጀታቸውም ደካማ ስለሆነ በጨበጣ የተሰባሰቡ ኃይሎችም ስለሆኑ አንዳንድ የሚሆኑ ነገሮች መሆን የሚጠበቅባቸው እንደሆነ ገምታለሁ። 50 ዓመት የፖለቲካ ስልጣን ላይ ቆይቶ የፖለቲካ ስልጣን ስል የመንግስታዊ ስልጣን አይደለም። 17 ዓመት ጫካ ነበሩ። ይነስም የፖለቲካ ልምድ እያዳበሩ የመጡ ከዛ በኋላ
27 ዓመት ኢትዮጵያን ወሳኝ የፖለቲካ ስልጣን ላይ ቆዩ። የቀረውን ዓመታት ደግሞ በክልል ስልጣን ላይ የነበሩ ሰዎች ስለሆኑ ነገሮችን ከግራ ቀኝ በደንብ መመዘን፣ ብዙ ነገሮችን ማገናዘብ፣ ዓለምን ማንበብ፣ አካባቢው መቃኘት፣ ኢትዮጵያ ውስጥ ያለውን ነገር በውሉ መገንዘብ የሚችል ሁኔታ ይኖራል የሚል ግምጋሜ በተወሰነ ደረጃ አለኝ። እርግጥ ነው አቶ መለስ ከሞቱ በኋላ ብዙ ጊዜ እንደማነሳው ሶፍትዌሩ በሌለበት ሃርድዌሩ እየተንገጫገጨ መጨረሻ ላይ ደረሱበት ዛሬም ያሉበት ሁኔታ ስለሚታወቅ የሆነ ክፍተቶችና ጉድለቶች ብዙ ሁኔታዎች እንዳሉ በግልጽ ይታወቃል። በተለይ ደግሞ አሁን ጦርነቱ ካለቀ በኋላም ከጦርነቱ በኋላም በጦርነቱ መሃል እንደናቱ አባይ ፀሐዬ እንደናቱ ስዩም መስፍን በስንትኑ ላይ በፖለቲካ አመራሩ ላይ በመሪነት ደረጃ ባይቀመጡም በአማካሪነት ይሁን በጋራ ስልጣን በማጣታቸው ስልጣን ለመመለስ ወደ ስልጣን ለመመለስ ባለ ፍላጎት የጋራ ግብና ዓላማ ስላለም በሂደቱ ላይ ሚና ነበራቸው ብዬ አምናለሁ። እነዚህ ነገር ሰዎች ካጡ በኋላ እውነትም ብዙ ቲፒኤልኤፍ የሚባለው ኃይል ብዙ ገበሬ ስንዴ በረከሰ ስንዴ በተወደደ መንገድ በተዘጋ መንገድ በተከፈተ ግብር በተጨመረ ግብር በቀነሰ ቁጥር እየጎመጀ ስልጣን እመለሳለሁ ብሎ እንትን የሚያስብ ቡድን መሆኑ እጅግ በጣም የሚገርም ነገር ነው። የተነሱ በርካታ ጉዳዮች አሉ። በቅድሚያ ግን የህዝባዊ ወያነ ሓርነት ትግራይ ህጋዊነትን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው ማለትም የካቲት 4 2017 የጻፈው ደብዳቤ ነው አሁን ህወሓት ህጋዊ ነው ህጋዊ አይደለም የሚለውን የሚወስነው። የካቲት 4 2017 በጻፈው ደብዳቤ ለሚቀጥሉት 3 ወራት ህወሓትን አግጃለሁ በማለት በይፋ የገለጸበት ነው። ያስቀመጠው ጊዜያዊ ፈቃዳቸውን በልዩ ሁኔታ የተመዘገቡበትን መሰረት አድርገው ጉባኤ ጠርተው በጉባኤው መሰረት መንቀሳቀስ ባለመቻላቸው ለ3 ወራት አግጃቸዋለሁ። ከ3 ወራት በኋላ ጉባኤ ማድረግ የምትችሉበት ሁኔታ ቢኖር ያንን መሰረት አድርገን ፓርቲው መልሶ በልዩ ምዝገባው መሰረት ህጋዊ መስመር ውስጥ መግባት የሚችልበት እድል እንደሚኖር የጠቆመበት ነው። ያ ካልሆነ ግን ከ3 ወር በኋላ እስከ 3 ወር ማለት ግንቦት የካቲት 4 ነው የተጻፈው። 3ኛው ወሩ ግንቦት 4 2017 ያበቃል። ደብዳቤው ላይ ከደረሰበት ምንድነው ፓርቲው ደብዳቤው ከደረሰው ቀን ጀምሮ ይላል። ጥያቄ ውስጥ የማይገባ ነገር ምንድነው በፈረስ ፖስተኛ እስከ መቀሌ ድረስ አይሄድም ደብዳቤው። የኢትዮጵያ አየር መንገድ በዕለቱ በረራ ስለሚያደርግ በዕለቱ ደብዳቤ ይደርሳል። በተጨማሪም በኢሜይል መላክ የሚችልበት ሁኔታም አለ ተጨማሪ። ስለዚህ ከግንቦት 4 2017 ጀምሮ የተለየ ሁኔታ ቢኖር ደብዳቤው ራሱ መገለጽ ነበረበት። ስለዚህ ከየካቲት 4 2017 የተጻፈ ደብዳቤ ነው። ግንቦት 4 2017 ድረስ ማለትም እስከ ሰኞ ድረስ ጉባኤ ለማካሄድ የሚያስፈልገውን ዝግጅት እያደረጉ መሆኑን የሚገልጽ ደብዳቤ ለኢትዮጵያ ብሔራዊ ምርጫ ቦርድ በማስገባት ህጋዊ ሂደት ላይ ለመመለስ ያላቸው እድል እንደሚኖር፣ ያ ካልሆነ ግን ቦርዱ እንዲሰረዙ ወስነዋል ነው የሚለው። ቦርዱ ማብቃቱን ካረጋገጠ በኋላ ከዛ በኋላ ምንድነው ተሰብስቦ ህወሓትን ከዚህ በኋላ ምን እናድርገው የሚል ስብሰባ የመቀመጥ ወይ ደግሞ ከዛ በኋላ ውሳኔ ማሳለፍ ግዴታም ወይ ደግሞ ተግባር እንደሌለበት በደብዳቤው ላይ በግልጽ አስቀምጧል። የካቲት 4 ሳይሆን የካቲት 5 ነው የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያነ ሓርነት ትግራይ ደብዳቤውን የጻፈው። ያው ግንቦት 5 2017 አብቅቷል ማለት ነው። የካቲት 4 ቢጻፍ የካቲት ግንቦት 4 ያበቃል። የካቲት 5 ቢጻፍ ግንቦት 5 2017 ማብቃቱን የሚገልጽ ነው። ጉዳዩ ፓርቲው ከፖለቲካዊ እንቅስቃሴ መታገዱን ስለማሳወቅ በማለት ነው። እንግዲህ 3 ገጽ ደብዳቤ የኢትዮጵያ ብሔራዊ ምርጫ ቦርድ የጻፈው። በደብዳቤው ላይ ሂደቶቹን እንዴት ጊዜያዊ ሰርተፍኬት እንደተሰጠ ከጊዜያዊ ሰርተፍኬቱ መሰጠት በፊት የነበሩ ሂደቶችን ያንን እየዘረዘረ ከዛ በኋላም በዚህ መሰረት ወደ ዋናው ነጥብ ሲመጣ ከሁለተኛው ገጽ መጨረሻ ላይ በዚህ መሰረት ቦርዱ የካቲት 4 ቀን 2017
ባደረገው ስብሰባ ጉዳዩን መርምሮ ከዚህ የሚከተለውን ውሳኔ ሰጥቷል ይላል። እንግዲህ ቦርዱ ውሳኔ የሰጠው የካቲት 4 ነው። ደብዳቤ የካቲት 5 ስለተጻፈ ግንቦት 5 የመጨረሻው ቀን ነው ማለት ብሎ መውሰድ ይቻላል። ሶስቱ ነጥቦች ምንድን ናቸው? ተሰርዟል ወይንስ ቦርዱ ተሰብስቦ ከዛ በኋላ ነው የሚሰርዘው የሚለውን እዚህ ላይ በግልጽ ተመልክቷል። አስቀድሞ ተሰርዟል። አንድ ፓርቲው ከፍ ብሎ የጠቀሱት አዋጅና መመሪያ ላይ የተመለከቱ ድንጋጌዎችን ባለማክበር ጉልህ ጥሰት በመፈጸሙ አዋጅ ቁጥር 1332/2016ን ለማስፈጸም በወጣው መመሪያ ቁጥር 25/2016 አንቀጽ 18 1 መሰረት ፓርቲው ይህ ውሳኔ ከደረሰው ቀን ጀምሮ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እንዲታገድ ቦርዱ ወስኗል ይላል። ያው 3 ወሩ በእገዳ ውስጥ የቆየበት ማለት ነው። ሁለት ፓርቲው ለእግዱ ምክንያት የሆነውን ጥሰት በማረም አዋጁን ተከትሎ የወጣውን መመሪያም የቦርዱን ውሳኔዎችና ትዕዛዞች በማክበር ፓርቲው ሊያደርግ የሚገባውን ጠቅላላ ጉባኤ ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሁፍ ሲያሳውቅና ቦርዱ ይህንን ሲያረጋግጥ በመመሪያው አንቀጽ 18(2) መሰረት እግዱን የሚያነሳ መሆኑን ቦርዱ ወስኗል። ይህ እንግዲህ እስከተቀመጠው 3 ወራት ጊዜ ውስጥ በተቀመጠው ጊዜ ገደብ ውስጥ ማለት በ3 ወራት ጊዜ ውስጥ ጉባኤ ለመጥራት መወሰኑን ለቦርዱ ካሳወቀ ቦርዱ እግዱን ያነሳል ይላል። ይህን ማስገባታቸውን የሚገልጽ የሚያረጋግጥ ምንም እስካሁን ድረስ የተገለጸ ነገር የለም። ምናልባትም በደብዳቤ ጠይቀው አሳውቀው ቢሆን ኖሮ የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ግልጽ ያደርግ ነበር። በመጨረሻው ሳምንት ህወሓት ባወጣው መግለጫ ሰረዛችሁት አልተሰረዛችሁት ብዙ ትርጉም የለውም፣ ከፈለኩ በመሰረዝ ደረጃም አስቀድሞ በጥር 2013 ተሰርዣለሁ፣ የምፈልገው ያንን ሰርተፍኬት ስለሆነ ይሄ አዲሱ በመመሪያ በልዩ ሁኔታ የሚለው ነገር አያስፈልገኝም የሚል መግለጫም ስላወጣ የዶክተር ደብረጽዮን ቡድን ጥያቄ አቅርቧል ብሎ ለመቀበል የሚያስቸግር ነገር ነው። የእናቱ ጌታቸው ቡድንም ሌላ ፓርቲ ለማቋቋም እንቅስቃሴ ላይ መሆኑን በይፋ ስለገለጸ ሁለቱም ወገን ለኢትዮጵያ ብሔራዊ ምርጫ ቦርድ አላሳወቅም የሚለውን ድምዳሜ ላይ መድረስ ይቻላል። ሶስተኛው እንግዲህ ፓርቲው ቦርዱ ባወጣው የዛሬ 3 ወር የካቲት 5 2017 በጻፈው ደብዳቤ ላይ የህዝባዊ ወያኔ ሓርነት ትግራይ ከዚህ በኋላ ቦርዱ ተሰብስቦ ውሳኔ ሳይሰጥ በዛ ደብዳቤ የተቀመጡትን ሁኔታዎች ካላሟላ እንዲሰረዝ ውሳኔ ማሳለፉን የሚገልጽ ነው። ይሄ ማለት ግንቦት 5ን ጠብቆ ከዛ በኋላ ቦርዱ ተሰብስቦ ውሳኔ የሚያሳልፍበት ሳይሆን እስከዛ ጊዜ ውስጥ የተቀመጡ ሁኔታዎች ካልተሟሉ አስቀድሞ ቦርዱ ተሰብስቦ ፓርቲውን ሰርዞታል። ሶስተኛው ላይ በግልጽ የሚነበበው ይሄን ነው። 3 ይላል። ይሁንና ከፍ ብሎ ለፓርቲው በተሰጠው የ3 ወራት የእግድ ጊዜ ፓርቲው የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር 1332/2016 አንቀጽ 3(11) ሀ እና በመመሪያ ቁጥር 25/2016 አንቀጽ 19(1) ሀ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ ቦርዱ የወሰነ መሆኑን በአክብሮት እንገልጻለን። ቦርዱ እንዲሰረዝ የወሰነ መሆኑን ነው የሚለው። የተቀመጡትን ሁኔታዎች ካላሟላ እንዲሰረዝ የወሰነ መሆኑን፣ እንዲሰረዝ ተሰብስበን እንወስናለን ወይንም ይሰረዝ አይሰረዝ የሚለው ላይ እንመክራለን የሚል ነገር የለም። እስከ 3 ወራት ባለው ጊዜ ውስጥ የተቀመጡ ነገሮችን ካላሟላ ጉባኤ ለመጥራት ቅድመ ዝግጅት መኖሩ የሚጠቁም ነገር በጽሁፍ ለምርጫ ቦርድ ካላቀረበና ምርጫ ቦርድ ይህን ካላረጋገጠ እንደሚሰረዝ አስታውቋል። እንዲሰረዝ መወሰኑን አስታውቋል። ስለዚህ ህዝባዊ ወያኔ ሓርነት ትግራይ ከግንቦት 5 2017 ጀምሮ በይፋ ተሰርዟል ማለት ነው። የተለየ ሁኔታ ሊኖር የሚችለው እስካሁን በአደባባይ እና ዶክተር ደብረጽዮን እየፎከሩ በውስጥ ደብዳቤ ያስገብተው ከሆነም የኢትዮጵያ ብሔራዊ ምርጫ ቦርድ የቀነ ገደቡ በ5 ሲያበቃ በትናንትናው ዕለት ይህንን ይገልጽ ነበር ተብሎ ይጠበቃል። ስለዚህ ህዝባዊ ወያኔ ሓርነት ትግራይ
እንደ ፓርቲ ከዚህ በኋላ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ህወሓት የሚባል ቡድን ይኖራሉ የሚለው በኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ መሰረት ህዝባዊ ወያኔ ሓርነት ትግራይ በይፋ ተሰርዟል። እነ አቶ ጌታቸውም ወደ ሌላ ፓርቲ ሽግሽግ አድርገዋል። እነ ዶክተር ደብረጽዮን ደግሞ በፓርቲ ፖለቲካ ከመንቀሳቀስ ይልቅ ለመተኮስ የወሰኑ ይመስላል። ብዙ ጊዜ እንግዲህ ከአቶ ጌታቸው ማብራሪያም በተለያየ መንገድ ከምንረዳቸው አጠቃላይ ግምገማቸው በስህተት በጨበጣም እየተሞላ በመሆኑ ውጤቱ ምን ይሆናል ሳንደርስ ምን ሊሆን እንደሚችል በአብዛኛው መገመት የሚያስቸግር አይመስለኝም። ምናልባትም ይኸው አመራር ነው አቶ ጌታቸው የቀደሙን ጦርነት በተመለከተም ያነሱት። በአንድ በኩል ግምገማቸው ይሄ ስለ ስንዴ ስለምን የሚያነሱ ዛሬ ላይ ሆነው የሚያነሱት እንትን ነው። የሆነ ነገር ኮሽ ባለ ቁጥር ይህ መንግስት አበቃለት አይነት በዛች በኩል ሸልኮ ስለመግባት ምናምን የሚያስቡት። ህወሓት በይፋ ከመሰረዙ ጋር ተያይዞ እንግዲህ ነገሮችን በደንብ ይገመግማሉ፣ ያነባሉ፣ ያጤናሉ ወይ የሚለውን በተመለከተም ነገሮችን ወደኋላ ተመልሶ አቶ ጌታቸው ከሰጡት መግለጫ ላይም ተመርኩዞ ይሄ ቡድን ምን አይነት ቡድን ነው የሚለውን የበለጠም ለመረዳት የሚያስችል ይመስለኛል። ግምገማችን ይላሉ፣ በግልጽ ነው ያስቀመጡት። በእኛ ግምገማ ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት 3 ወር በላይ አይቆይም የሚል ድምዳሜ ላይ ደርሰን ነበር ይላሉ። አሁን ተጨማሪ 4 ዓመት የቆየው ማለት ነው እኮ ነው። እኔ አሁን ትንታኔያቸውን ስለማቅ እኮ ነው። ቅርብ ጊዜ እኮ ነው የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመጻቸው አይቀርም፣ ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተነትን አመራር እኮ ነው። ምክንያቱም እንዴት ኤክስፖርት እናደርጋለን ብለው የኦሮሚያ ገበሬዎች ስለሚያመጹ ይሄ ማለት ዝም ብለህ ማሰብ ትችላለህ፣ ግን እንደ ፖለቲካ ትንታኔ የመጨረሻ ቀሽም ትንታኔ ነው። በዚህ ላይ ተመስርቼ የትግራይን ወጣት ለመስዋዕትነት ዳርጌ 4 ኪሎ ድንገት ሊገባ የሚችልበት እድል አለ ብሎ የሚያምን እኮ ነው። ይሄን ነው እየነገርኩ ያለው። አብሬያቸው እኮ ነበርኩ። 2012 የነበረን ትንታኔ ምን እንደሆነ እኮ በግልጽ መነጋገር አለብን። ማዕከላዊ ኮሚቴ አባላት አሁን ስራ አስፈጻሚ ያደርጓቸው በይፋ ቻሌንጅ አደረጉን። ሁሉንም ታውቃላችሁ እያለን እናንተ ይዛችሁ ልትጠፉ ነው ያሉን። ጎበዝ ልጆች ናቸው። አሁን ከኔ የተለየ አቋም ነው ያላቸው፣ ግን ቻሌንጅ አደረጉ። ምክንያቱም በእኛ እምነት 3 ወር አይቆይም ብለን አሰብን። የኢትዮጵያ መንግስት ሁኔታዎች ሁሉ ተባለ፣ ብሔር ብሔረሰብ ያመጻል። ስለዚህ የምናደርገው ይሄም የተሳሳተ ትንታኔ የያዘ የመጣ ግን አንድም ያቋም ለውጥ ያላረገ ግን ወርዶ ጥቂት 2 እና 3 ሰዎች ብቻ ያቀሩት ኢንተርፕራይዝ እኮ ነው። እነሱ ከመተኮሳቸው በፊት ባሉት ቀናት የነወሰነው ቢሆን እንኳን ተጨማሪ 4 ዓመት ስልጣን ላይ መቆየት ብቻ ሳይሆን ያው ግርግሩ ምን ሁሉ ከመንግስት በላይ ለመሆን የሚሞክረው ሁሉ አደብ ገዝቶ በየሰፈሩ የሚተኩሰውም ሁሉ ያው ወደ ተሽራ ሽፍትነት በደንብ ትርጉም ባለው ሁኔታ ወርዶ በየትኛው መመዘኛ ካየን ኢትዮጵያ ውስጥ ያለው ሁኔታ የበለጠ መረጋጋቱ በቀውስ ውስጥ በመከራ ውስጥ በችግር ውስጥ ማለፋችን ጥያቄ ውስጥ ቢገባ አይደለም። ግርግር፣ ቀውስ፣ መከራ ውስጥ እንዴት ገባን የሚለውን ያው በስንፍና ነገሮችን የማየት ችግር ስላለብን ከውጤቱ ተነስተን መደምደሚያ ላይ ስለምንደርስ ዛሬ ኢትዮጵያ ከለውጡ ጊዜ ጀምሮ የተጋፈጠችውን መከራ ለምን ተጋፈጠች? አንዳንዶች ሁኔታዎች ግራ ሲገባቸው ስርዓት አልበኝነቱ በነገሰበት ወቅት ጠቅላይ ሚኒስትሩ የሃይማኖት ሰባኪ መስለው ስለመጡ ቆፍጠን ብለው ቆንጠጥ ማድረግ እርምጃ ከመነሻው መውሰድ ባለመቻላቸው ነው ወይንስ አንዳንዶች እንደሚሉት ስልጣንን ከመጠን በላይ ፈልገው በአምባገነንነት ለመጓዝ ስለፈለጉ ነው? የቲፒኤልኤፍ ዘረኝነትን በኦሮሞ ዘረኝነት ለመተካት የሚደረግ እንቅስቃሴ በመኖሩ ነው? በተለይ ይህን የሚሉ ሰዎች የመጀመሪያው ተኳሽ
ስልጣን ላይ ያለው መንግስት ከስልጣን አስወርዳለሁ ብሎ ሲንቀሳቀስ የነበረው የኦሮሞ ነጻነት ሰራዊት ወይ ደግሞ የኦሮሞ ነጻነት ግንባር መሆኑን አንዳንዴ መለስ ብለው ለማስታወስም ለመርሳት ይሞክራሉ። ፍላጎታቸውን እንጂ እውነተኛውን ችግሩን ምንጭ መፈለግ ውስጥ ስለሌሉ ማለት ነው። ስለዚህ ኢትዮጵያ ውስጥ ኢትዮጵያ ወደ ቀውስ፣ ወደ መከራ፣ ወደ ችግር ውስጥ እንድትገባም በማድረግ ረገድ ምንድን ነው የተፈጠረው ነገር? ከዛ በኋላ ችግሮቹን በመፍጠር ችግሮቹን በማባባስ ችግሮቹን በማወሳሰብ ረገድ የማን ሚና ምንድን ነው? ይህን ሁሉ በተደጋጋሚ ማነሳው በተደጋጋሚም ደግሞ የገለጽኳት ወደ ኢትዮጵያ በመምጣት አንድ ትርጉም ያለው ነገር ሰው በርቀት ባለበት ወቅት መሬት ላይ ያለውን እውነታ መገንዘብ የሚችልበት ብዙ አማራጮች፣ ሰፊ እድሎች እንዳሉ ባምንም አንዳንዴ ደግሞ ህብረተሰብ ውስጥ በየትኛውም አጋጣሚ በየትኛውም ሁኔታ ውስጥ እየተቀላቅሎ እያዩ እያነጋገሩ እየገመገሙ ሲሄዱ ብዙ ነገሮችን ለመረዳት ያለው እድል ያሰፋዋል። ይህን የምለው ያኮረፉ የተቆጡ ኩርፊያና ቁጣው ደግሞ አስገራሚ ነገር ነው። ሀብት እየሰበሰበ ሀብት እያከማቸም ያለ ከሰበሰበው ብዙ ሀብቱ እየጨመረ ከሰበሰበው ብዙ ሀብት ደግሞ ምንድነው ግብር ላይ ተጨማሪ ገንዘብ ሲጠየቅ ይህን ያህል ግብር ባልተጠየቅ ኖሮ ይህን ያህል ተጨማሪ ሀብት አለኝ ብሎ የሚያስብ ሀብቱ መጨመሩን ሀብቱ ማደጉን ሳይሆን ያቺ የተወሰደችበት ግብር እሷ ባትኖር ኖሮ የሚል ስሌት ውስጥ የሚገቡ፣ በሌላም በኩል ደግሞ ሌቦች ምንም ያስቸግሯቸው ሰዎች ጥያቄ ውስጥ የሚገባ ነገር አይደለም አሉ። በተለያየ መንገድ ኩርፊያ አለ። እነዚህ ያኮረፉ ሰዎች ለምንድን ነው ያኮረፉት የሚለውን ለማነጋገር በደንብ እድል አገኘው። አስገራሚ ነገር ነው ሁሌም ይሆንብኝ። ሄደው የግጭት ላይ ነው ሰው የሚንጠለጥለው። ግጭቱ እንዴት መጣ የሚለው ግጭቱ የመጣው ጠቅላይ ሚኒስትሩ ከመጣ ጀምሮ ነው የሚል ያው የስንፍናው መደምደሚያ ላይ ይደርሳሉ። የስንፍናው ትንተና ማለት ነው። ለውጥ ከለውጥ ጋር ተያይዞ የሚመጣ ለውጡን ጥቅምና ስልጣን ያሳጣቸው፣ ለውጡ የመጣበት መንገድ ደግሞ እኛም በአቋራጭ ወደ ስልጣን ለመውጣት እንችላለን የሚል መደፋፈር የሰጣቸው የተለያዩ ወገኖች በለውጡ ማግስት የጀመሩት የአመፅ፣ የሁከት፣ የግርግር እንቅስቃሴ እንደተጠበቀ ሆኖ ኢትዮጵያ የመጣችበት መንገድ የ27 ዓመታቱ ጉዞ የዘር ፖለቲካው፣ የአካባቢ ፖለቲካው፣ የመንደር ፖለቲካው፣ የእኛና የነሱ ፖለቲካ፣ ይሄ ጥቅም ምናምን ሰፈር ሚርመጠመጥ ፖለቲካ በዚህ ሂደት ውስጥ የፈጠራቸው ነገሮች ምንድን ናቸው? መንግስት ለውጡ በተጀመረበት ወቅት ሁኔታዎችን በመከፋፈት የመጣበት መንገድ በተለይ አፈና፣ ጭቆና በደንብ ስር በሰደደበት ሀገር ውስጥ በዛ መንገድ የታሰሩትን ፈቶ የፖለቲካ ምህዳሩን ከፋፍቶ ሂደቶችን ለማስጀመር የተደረገው ጥረት ሁሉም ኢትዮጵያዊ ብቻ ሳይሆን በዓለም አቀፉ ማህበረሰብ የተቀበለውና ሰፊ እውቅና የተገኘበት ነገር ነው። ነገር ግን ያ እድል ስርዓት አልበኝነትን አንግሷል። ጥያቄ ውስጥ የሚገባ ነገር አይደለም። ሲከፋፈት በአንድ በኩል በመንግስት መዋቅር ውስጥ ያሉ ዘረኞች፣ ሌቦች፣ የስልጣን ጥመኞች ወይ ደግሞ ስልጣን ያኮረፉ፣ በሌላም በኩል ደግሞ ስልጣናቸውን ያጡ
እነዚህ ሁሉ በየራሳቸው መንገድ አገሩን የውከት፣ የግርግር፣ የቀውስ፣ የትርምስ ምድር አድርገውታል። ያንን በወቅቱ መቆጣጠር መተውቶ ይቻል ነበር ወይ የሚለው ደግሞ ራሱን የቻለ ጥያቄ ውስጥ መግባት ያለበት ነገር ነው። መንግስት ለመከፋፈት መፈለጉ ብቻ ነው ወይንስ ወዲያውኑ ሁኔታዎችን ለመቆጣጠር ያለው እድል ምን ያህል ነበር የሚለውም አብሮ መታየት ያለበት ነገር ይመስለኛል። አንደኛም የጸጥታ መዋቅሩ መልሰው ወደ ቤተ መንግስት ለመመለስ በሚፈልጉ ኃይሎች ቁጥጥር ስር ነበር በእርግጠኝነት መናገር ይቻላል። ወይንም ተጽዕኗቸው በግልጽ የሚታይበት በጉልህ የሚንጸባረቅበት ነበር። ይህንን አቅማቸውና ተጽዕኖ የማድረግ ችሎታቸውን ደግሞ ኢትዮጵያ ውስጥ ሁከትና ግርግር በመፍጠር ግርግርና ቀውስ በማባባስ ሚና መጫወታቸውን በኋላ ላይ በወጡ ሪፖርቶች ጠቅላይ ሚኒስትር አብይም በፓርላማ በሰጡት መግለጫ ላይ በግልጽ አንጸባርቀዋል። ለምሳሌ ሲዳማና ወላይታ ሐዋሳ ላይ በነበረው ግጭት አሁን ማዕሾ በየነ የተባሉት መጨረሻ ላይ ጦርነት ቲፒኤልኤፍን ለመቀላቀል ሄደው ተቀላቅለው ሲያዋጉ የቆዩ አሁን ደግሞ የአቶ ጌታቸውን አስተዳደር ለማፍረስ በማንቀሳቀሳቸው ከታገዱት 3 ጀነራሎች አንዱ የደቡብ ዕዝ አዛዥ ነበሩ በጠቅላይ ሚኒስትር አብይ የስልጣን ዘመን በመጀመሪያዎቹ ዓመታት። እነዚህ ሰዎች ሕግና ስርዓት ፈረሰ፣ ህዝብ ተስፋ ቆረጠ የሚለውን ነገር በደንብ ህብረተሰቡ ውስጥ ለማስረጽ ህግና ስርዓት እንዲፈርስ በማድረግ ህግና ስርዓት ማፍረስ ብቻ ሳይሆን ንጹሃን እንዲጨፋጨፉ በማድረግ ሚና እንዳላቸው በይፋ ተገልጿል። የእያንዳንዱ በወቅቱ የነበሩ ነገሮች ግልጽ ናቸው። ስለዚህ መንግስት ምህዳሩን መክፈት ፍላጎቱ መሆኑን በተግባር ከማሳየት ባሻገር መልሶ ነገሮችን ለመቆጣጠር ያለው ምድል ውስንነት የፈጠራቸው ነገሮች የሉም ማለት አይቻልም። ገና ለውጡ ጀምሮ ጉዞውን በደንብ ዳዴ በሚልበት ሰዓት ነው የኦሮሞ ነጻነት ግንባር እስከ ዛሬ ድረስ ምክንያቱ በማይታወቅ ሁኔታ መተኮስ የጀመረው። የጣጥብቀው ሲይዟቸው የአስመራው ስምምነት ይላሉ። የአስመራው ስምምነት ምንድን ነው ሲሏቸው የሚናገሩት ነገር የለም። የአስመራ የሚባል ስምምነት የለም ብሎ መንግስት በይፋ አስታውቋል። ከኦጋዴን ብሔራዊ ነጻነት ግንባር ከሌሎች ከግንቦት 7 ከምናምን ጋር በሰላማዊ መንገድ ገብታችሁ ታግሉ እንዳልነው ሁሉ ከኦሮሞ ነጻነት ግንባር ጋርም የተባለው ይሄ ነው። አጋጣሚ ሆኖ በወቅቱ አስመራ የሄዱት ዶክተር ለማ መገርሳና የውጭ ጉዳይ ሚኒስትር የነበሩት የአሁኑ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ናቸው። ዶክተር ለማ አሁን በመንግስት ስልጣን ላይ የሉም። ዶክተር ወርቅነህም በመንግስት ስልጣን ላይ የሉም። በውጭ በኢጋድ ኃላፊነት ውስጥ ነው ያሉት። የተለየ ነገር አደረጉ ወይ ብለን እንዳንጠይቅ እንኳን የተለየ ነገር ተደረገ ብለው የሚናገሩት የኦሮሞ ነጻነት ግንባር መሪዎችም ሆኖ በኋላ ኦላ ተብሎ የመጣው ቡድንም የአስመራ የሚሉት ስምምነት ምን እንደያዘ እኮ አይነግሩም። ስለዚህ ካልተናገሩ ለመተኮስ ምክንያት ስለሌላቸው ምክንያታቸው ስልጣን ስለሆነ ሸፋፍነው ሲጠየቁ የአስመራ ስምምነት እያሉ በሱ ሽፋን ለመቀጠል መሞከራቸውን የሚያሳይ ነው እንጂ አንድም ቦታ ላይ ይሄ ይሆናል የሚል ነገር እንትን አላሉ። ወደ ዝርዝር ሲመጡ አንዳንድ የሚያነሷቸው ነገሮች አሉ። ወታደሮቹ ካምፕ ከገቡ በኋላ እንዳንጎበኝ ተደረግን። ወታደሮቹ ካምፕ ከገቡ በኋላ ካምፕ የገቡት ወታደሮች በካምፕ ውስጥ አስፈላጊው ነገር ይሟላላቸዋል አይሟላላቸው የሚለው ጥያቄ መነሳት አለበት እንጂ ወደ ካምፕ ገብተው ወደ መደበኛ ወታደርነት የሚሄዱ ከሆነ የሸኔ ወታደሮች አይደሉም። ከዛ በኋላ የኢትዮጵያ ወታደሮች ናቸው። ከነሱ ጋር ያላቸው ግንኙነት ማብቃት አለበት። ምናልባትም እንደውም በዘር ተደራጅቶ በመንደር ሲተኩስ የነበረ ኃይል ሀገራዊ ኃይል ታደርገዋል ወይ ሊሆን ይችላል፣ ግን ጊዜ ይወስዳል። በዛ ረገድ የተፈጠሩ ነገሮች ካልሆኑ
እንዳንጎበኝ ተደረግን የሚል ነገር ነው ሌላ መሰማው። ማሰልጠኛ ከገቡ በኋላ አውጥተው ጣሏቸው የሚል ሰምቼ አላውቅም። እና የኦሮሞ ነጻነት ሰራዊት ተኩሶ መንግስት እንደማይጥል ሲያረጋግጥ ብቻውን ከምተኩስ ሌላውም አካባቢ ለምን ተመሳሳይ ነገር አይፈጠርም በሚል ንጹሐንን በመግደል ሌላ አካባቢ ለማስቆጣት ሙሾ አውራጆችም አብረው በማስተጋባት በአማራ አካባቢ ያለው ነገር ደግሞ ተፈጠረ። ዋናው ኃይል ህዝባዊ ወያኔ ሓርነት ትግራይ ደግሞ የፈጠረውን መጠነ ሰፊ ጦርነት ሁላችንም የምናውቀው ያለፍንበት በግልጽ የተረዳነው እንትን ነው። ስለዚህ 3 ወር በቃናል ብለው በ3 ወር ውስጥ ይናዳል ያሉት መንግስት ምን ከዚህ መንግስት ጋር ምን አንገታገትን ጥለህ ነው መልሰን ቤተ መንግስት እንግባ የሚል እንደነበር እንግዲህ ግልጽ ነው። አሁን ኢትዮጵያ ውስጥ ግጭቶች ውስጥ ኢትዮጵያ ለምን እንዳለፈች ለምን በቀውስ ውስጥ በመከራ ውስጥ እንዳለፍን የቀደመው የዘር ፖለቲካ የፈጠረው ነገር ከዛ በኋላ ደግሞ የስልጣን ያጡና ስልጣን የሚፈልጉ ወገኖች ሀገራችን ላይ ያደረሱት መከራና ፍዳ ስቃይና ሰቆቃ መሆኑ ግልጽ ነው። ዛሬም ከዚህ ሁኔታ ውስጥ መውጣት ይፈልጉ ያልፈልጉ እዛው የሚርመጠመጡ ግለሰቦች፣ ቡድኖች ለማለት እንኳን ያስቸግራል። ምንም በሌለበት በስልጣን የሚታገሉ ማለት ነው። የመጣ ነው የተጓዘ ነው ብዙ ሁኔታዎች ውስጥ ያለፍነው በእንደዚህ መልክ እስከሆነ ድረስ አንዳንዶች ስለ ግጭት ሲያነሱ ትንሽ ጭንቅላታቸውን ማፍታታት ነው። ግጭት በማን ለምን እንዴት የሚለው ነገር ምንም አይኑን ለገልጦ ለሚያይ የተሰወረ ነገር አይደለም። ዛሬ ደግሞ ከግጭት እንዴት እንውጣ ማንም ይጀምረው ማን ዛሬ ደግሞ እንዴት እንውጣ በሚለው ላይ የትኛውም አጋጣሚና ሁኔታ ላይ ይሄንን ካላሟሉ አልነጋገርም ሲል መንግስት ሰምተን አናውቅም። በየትኛውም አጋጣሚ ወደ ሰላሙ መድረክ እንዲመለሱ የሚል ጥሪ ያቀርባል። ለኦሮሞ ነጻነት ሰራዊትና ለህወሓት ፈረንጅ ፊት ከሆነ ለእኛስ ለምን ፈረንጅ አይሆንም የሚል መከራከሪያ መጣ። ፈረንጅ ተላከ። ያው ፈረንጆቹ መጨረሻ ላይ ታዛቢ ነው የሚሆኑት። አፍሪካዊ ችግሮችን ለአፍሪካዊ ችግሮች አፍሪካዊ መፍትሄ በተባለው መሰረት ኢጋድና የአፍሪካ ህብረት ሚናውን ይጫወታሉ። ዋስትና የሚሰጡት ምዕራባውያኖቹ ናቸው አብዛኛው። በዛ መልክ ይህንንም እድል የኢጋድ ሰዎች የአፍሪካ ህብረት ሰዎች ከፋኖ ሰዎች ጋር በስልክ ያደረጉትን ውይይት ሰምተናል። ዝርዝር ጉዳዮችን ወደፊት ለመነጋገር በሚል ተከታትለናል። ስለዚህ ቀውስ ውስጥ ለቀውሱ ምክንያት የሆኑ ወይ ደግሞ ቀውሱን በማባባስ ረገድ ኢትዮጵያ ውስጥ የተፈጠረው 27 ዓመት የተጓዝንበት የመንደር ፖለቲካ ከዛ በኋላ ስልጣን ለማጣት ወይ ደግሞ ወደ ስልጣን ለመመለስ የሚፈልጉና ስልጣን በአቋራጭ ይገኛል ብለው የሚያልሙ በጋራ ሀገራችን መከራ፣ ስቃይ፣ ፍዳ ውስጥ ከተቱ። ዛሬ ደግሞ ወደ ሰላም ለመሄድ የኢትዮጵያ መንግስት ያለምንም ቅድመ ሁኔታ ለመነጋገር ሲፈልግ አልነጋገርም የሚለው ወይ ደግሞ ተነጋግሮ ዙፋን ላስቀምጡኝ ያለዛም አልስማማም ያለው የኦሮሞ ነጻነት ግንባር፣ ሌላው ደግሞ አልነጋገርም ያለው ፋኖ ነው። ዶክተር ደብረጽዮን ቡድን ደግሞ ምን እንደሚፈልግ ራሱ ግልጽ አይደለም። ስልጣን ይፈልጋል። ስልጣን ግን
በየት በኩል እንደሚያገኝ ራሱ አንዳንድ ሰዎች አሉ። አሁንም የሆነ ቦታ የሆነ እንደምንም ብለን 4 ኪሎ እንደርሳለን ብለው ተስፋ የሚያደርጉ አሉ ብለዋል። መቼም የተወሰነ ድንቁርና የተጫነው ዘረኝነት በጣም መጀመሪያ ድንቁርና ነው። ምንም ጥያቄ ውስጥ ሊገባ ነገር አይደለም። ያ የፈጠረባቸው በፊት የ3 ወር ነበር የምንድነው የስንዴ የምናምን አመፅ በተነሳ ቁጥር ተስፋ እያደረጉ በመሸ በነጋ ቁጥር 4 ኪሎ የሚያልሙ ህመምተኞች ብሎ መግለጽ የሚቻልበት ሁኔታ አለ። ስለዚህ ሰዎች በቅንነት ስለ ነገ ልጆቻቸው ስለሚኖሩበት ሀገር ስለ ቀጣዩ ኢትዮጵያ እኛ ከመጣንበት ከገባንበት ውጥንቅጥ ወጥተው የተረጋጋ ሀገር ይሄ ከመንደር ከሰፈር ቆሻሻ ፖለቲካ ወጥተው ዓለምን የሚበረብሩበት ስለ ቴክኖሎጂ የሚመራመሩበት ምናምን መለስ ብለው ሲያዩ ዛሬ ያዩትን ነገር የሚጠየፉበት ምን አይነት ደንቆሮች ነበሩ ብለው የሚገረሙበትን ሁኔታ ውስጥ ማለፍ ነው ያለብን። ይህን ቆሻሻ ነገር እዚሁ ጥሎ ከመጓዝ ውጭ አማራጭ የለም። ይሄ ሰብስቤ ሀገር ሆናለሁ ምናምን የሚታወቅ ሀገርና ምናምን እንኳን ማጽናት አልተቻለም። እንኳን የማይታወቅ ሀገር ልትፈጥር አንድ ቋንቋ ስለተናገር ምናምን አንድ ቋንቋ የተናገሩ ሶማሌዎች ናቸው በትንትናቸው የወጣው በእምነት ጭምራ እንዲሆኑት። ዛሬ ደግሞ በተጨባጭ እያየን የትኛውን ብሔርተኛ ሄዶ ሰፈሩ ነው የሚደርሰው ለመታገል ለምናምን ብዙ ደጋፊ ምናምን ለሚል ለሱ ይጠቅመዋል እንጂ ከዛ ውጭ የዘርን ነገር እንትን አይለም። ሰሜንና ደቡብ ኮሪያ ምን ልዩነት አላቸው? በጠላትነት የሚተያዩ ከግማሽ ክፍለ ዘመን በላይ ዛሬም ጭምር በቋንቋ ነው፣ በእምነት ነው፣ በምንድን ነው የሚለያዩት? እንደዚህ ሁኔታ ውስጥ መውጣት በጣም በጣም ይግድ ይላል። ስለዚህ እዚህ መጥቼ በዙ ጊዜ የምለው አሁን በጣም በእርግጠኝነት ከርቀትም ነገሮችን በደንብ ያው ማይበት መገመገምበት የራሴ እንትን አለ። መረጃ መሰብሰብ ነው። መረጃ ኢትዮጵያን እኛ ጋር ያለው ጠቅላላ ችግራችን የሚጥመንንና የሚስማማንን በቋሚነት የመስማት ነገር ስለሆነ ሌላው ጋር ያለውን ችግር መረዳት የለም። ሌላውን ይፍስበስባል፣ ሌላው ጋር ምን ችግር እንትን አለ የሚለው ነገር መገንዘብ የለም። ስለዚህ ሸኔውንም ሰምተህ ፋኖንም ሰምተህ ህወሓቱንም ሰምተህ መንግስትንም ሰምተህ በየቦታ ያለውን ነገር ይሄ የምንድን ነው የኦንላይን አውደልዳዮቹን ማለት አይደለም። የኦንላይን መሸታ ቤት ውስጥ ያሉ ሰዎችን ማለት አይደለም። ሸኔ የራሱ ድረገጽ አለው፣ የራሱ የውጭ ተወካዮች ምናምን በተለያየ መንገድ የራሱ የዩቲዩብ አካውንት አለው፣ የራሱ የፌስቡክ የትዊተር አካውንት አለው። ቲፒኤልኤፍም እንደዚሁ ፋኖ ማዕት ቅርንጫፍ ነው ያለው። የተወሰኑትን መርጦ ምን እያሰቡ ነው፣ ምን እየተደረጉ ነው የሚለውን ነገር ማየት፣ በመንግስት በኩል ምን እየተደረገ ነው፣ ምን እየተሰራ ነው፣ ሁሉንም አቅጣጫ ሰው ካየ ከገመገመ ምን እየተካሄደ ነው የሚለውን ነገር በራሱ ለመተንተን ነገሮችን ለማጤን በበቂ የሚቻልበት ሁኔታ ነው ያለው። ስለዚህ ይሄ ባለበት ሁኔታ ደግሞ መጥቶ ያኮረፉ የተቆጡ ምናምን ሰዎች ጋር ማውራት ደግሞ በጣም ጥሩ ነው። ከዛ ይሄ መሄጃ የለም። ግጭቱን ማን ጀመረ? መሄጃ የለም። መጨረሻ ላይ ሄዶ እግዚአብሔር ይፍታው። እግዚአብሔርማ ይፈታዋል። እግዚአብሔር እንዲፈታው ደግሞ የራስ አስተዋጽኦ መደረግ አለበት። እግዚአብሔር እንዲፈታው ስትመኝ ሁሌ የምለው ነገር ነው፣
ያንተን የተሳሳተ መረጃና ያንተን ክፋት እግዚአብሔር እንዲመልስልህ ሳይሆን እግዚአብሔር የእውነት አምላክ ነውና እውነቱን እንዲመልሰው ነው። እውነቱ ሲመለስ ደግሞ ውስጥ የታመቀው መጥፎ ነገር ስለሆነ የበለጠ ስብራት ሊያስከትል ይችላል። በመጀመሪያ ኢትዮጵያ ውስጥ ምን እየተካሄደ ነው የሚለውን ነገር በደንብ ማየት፣ መመርመር፣ መፈተሽ በጣም አስፈላጊ ነው እና በ3 ወር መንግስት ይቻላል መሆን መልሰን መንግስት መሆን እንችላለን ተብሎ የተፈጠረው ነገር ግልጽ ነው። በ3 ወር ነበር ግምገማችን ነው የሚሉት። ብዙ ጊዜ ሰምተናል። ያው ዛሬ ዋናው ባለቤቶቹ አንዱ አቶ ጌታቸው በይፋ ስለተናገሩት ነው። ደብረ ሲና በደረሱበት ወቅት ዋሽንግተን ላይ ፕሬስ ክለብ እና ሮይተርስ ላይቭ እያስተላለፉ የሽግግር መንግስት ሰነድ የሚባል ነገር ሲዘጋጅ እንደነበር እናስታውሳለን። ላይቭ ነው የተላለፈው። ሮይተርስ ላይቭ ነው ያስተላለፈው። ዛሬ ላይ አንዳንድ ሰው ወደኋላ ተመልሶ ኢትዮጵያ እንዴት አይነት አደጋዎች እንደተሻገረች የመዘንጋት ነገር ካልሆነ እኮ የዛን ጊዜ የደብረ ሲና በተደረሰበት ወቅት ኢትዮጵያ ውስጥ የውጭ ዜጎች እንዲወጡ የሚደረገው ግፊት፣ በሌላ በኩል ደግሞ ዋሽንግተን ዲሲ ከነጩ ቤተ መንግስት አቅራቢያ እንደውም ጎረቤት ማለት እንችላለን፣ በወፍ በረር ከታየ ከ50 ሜትር ይበልጣል። ፕሬስ ክለብ ውስጥ ቁጭ ብለው ስለ ሽግግር መንግስት ሲያወሩ ነበር እና አምባሳደር ብርሃነ ገብረ ክርስቶስ ከቲፒኤልኤፍ አስተባባሪ ሆነው ማለት ነው። ያው ያ ነገር በሚደረግበት ወቅት ዋናው ደግሞ እየተዋጋ ያለው ህወሓት ኃይል እነሱም የሽግግር መንግስት ሰነድ እያዘጋጁ እንደነበር አቶ ጌታቸው በግልጽ ተናገሩ። ተመልሰን ስልጣን መያዙን እኔ አላምንበትም፣ ነገር ግን ያው ሰነዱን እያረቀቅኩ ነበር። ከዛ የስልጣን ክፍፍል ላይ ከፍተኛ አመራር ላይ ብዙ የትግራይ ሰው ስላልታየ ቅር ያላቸው ሰዎች ነበሩ የሚል አንስተዋል። በአሁኑ ላይ አዲስ አበባ መግባት አለመግባት የሚባለው ጉዳይ ላይ ጠንካራ አቋም ነበረኝ። ምን እንሰራለን ባይ ነበርኩ። ደብረ ብርሃን አካባቢ ደርሰን ነበረ። አንዳንዱ በጣም የሚያስገርም ነገር አለ። ቻርተር አዘጋጅተን እስኪ ጊዜያዊ መንግስት ስናቋቁም ማለት ነው እኛ ከቻርተሩን ከሚጽፉት ውስጥ ነበርኩ ነኝ። ከዛ የብሔር ስብጥር የከፍተኛ ኃላፊዎችን አድርገን የሆነ የትግራይ ሰው በከፍተኛ ደረጃ የሌለበት አድርጌ መጣሁ። እንዴት እንደዚህ ታደርጋለህ? ምን ይሰራልናል ከዚህ በኋላ ቲፒኤልኤፍ ምን ይሰራለታል የሚል ነው ሐሳቡ። እሱ አልሆነም። ለማንኛውም ያኔ አዲስ አበባ መግባት ስላልፈለግን ነው የተመለሰው የሚባለው ነገር እንደነበር እናስታውሳለን። ከደብረ ሲና በኋላ ወደ ኋላ የነበረው ርቀት ብዙ የምናስታውሳቸው ነገሮች ናቸው። ስለዚህ የሽግግር መንግስት፣ የሽግግር ቻርተር፣ መንግስት በ3 ወር መውደቅ፣ እነዚህ ነገሮች ሁሉ በደንብ የቀደሙ ብዙ ጊዜ የምናነሳቸው ጉዳዩን በሰላም በውይይት በንግግር ለመጨረስ ያሉ እድሎችን በአደባባይ ሁላችንም የምናውቀው፣ በዚህ በዲጂታሉ ዓለም ደግሞ ሁሉም ነገር መረጃ ባህር ውስጥ ስላለ ሪሰርች ለመስራት የተሟላ ነገር ለማግኘት ዛሬ ላይ ሳይሆን ከዚህ በኋላም ለብዙ ሰዎች ቀላል ነው። የነበሩ ልመናዎች፣ የነበሩ ደጅ መጥናቶች ወደ ግጭት፣ ወደ ቀውስ፣ ወደ ትርምስ ላለመግባት በደንብ የምናስታውሰው ነው። ዝም ብሎ ደግሞ ምንም መረጃ የሌለው ሰው ደግሞ ዝም ብሎ በቀላሉ የሚደርስበት ደግሞ ድምዳሜ አለ። የፌደራል መንግስት የያዘ ኃይል የጸጥታ መዋቅሩ ስልጣኑን ከለቀቀው ኃይል ገና ለማጽዳት እየሞከረ ያለ ቡድን የሀገሪቱን ሀብት የተቆጣጠረ
መሽቶ በነጋ ቁጥር ኃይሉ አቅሙ እየተጠናከረ የሚሄድ ማዕከላዊ መንግስቱን የለቀቀው ኃይል ደግሞ መሽቶ በነጋ ቁጥር እየተዳከመ የሚሄድበት ከፌደራል መንግስት አንጻር በሆነበት ለምን ብሎ ምን ፈልጎ የቲፒኤልኤፍ መዋቅር በኢትዮጵያ የጸጥታ መዋቅሮች ውስጥ በደንብ ባለበት ሁኔታ ውስጥ ለምን ውጊያ ውስጥ ይገባል? ምን ማሳካት ይፈልጋል? የመጀመሪያው አቅም ቢኖረውስ ምንድን ነው የሚፈልገው? ስልጣን ለቆ ትግራይ ውስጥ የተቀመጠን ኃይል ምን ፈልጎ? በሁለተኛ ደረጃ እንዳልኩት የጸጥታ መዋቅሩ በቲፒኤልኤፍ ነፃ ባልወጣበት ሁኔታ ውስጥ ራሱን ባላጠናከረበት ሁኔታ ውስጥ የሰሜን ዕዝ ሰራዊት እንዳይወጣ የከለከለ ኃይል ባለበት አብዛኛው ሀገሪቱ መሳሪያ እዛ ባለበት ሚሳኤሎችና ሮኬቶች በተከማቹበት የተቀበሩ መሳሪያዎችም በነበሩበት እንዴት ብሎ ውጊያ ውስጥ ይገባል? በቆየ በምሽቱ በነጋ ቁጥር የጸጥታ መዋቅሩን የማጥራት በሆነ መንገድ ደግሞ መሳሪያዎቹን የኢትዮጵያ ምንድነው የሰሜን ዕዝን ሙሉ ሙሉ ወደ ራሱ ለማድረግ ጥረቶች የሚያደርግበት ሁኔታ ይፈጠራል እንጂ ወደ ግጭት ወደ ቀውስ የሚገባበት ምክንያት መረጃ ሳይኖር ማንም ሰው አይኑን ገልጦ ካየ ከገመገመ የሚደርስበት ድምዳሜ ይሄ ነው። ከዛ በኋላ ጦርነቱ ከተጀመሩ በኋላ ማዕት ነገሮች ተፈጥረዋል። አሁን ጥሩ ነገሩ የኢትዮጵያ ፖለቲካ ውስጥ በጣም አስቸጋሪ በየመንደሩና በየሰፈሩ ስለተኮለኮለ አብዛኛው የሚለው እንኳን የሚገልጸው አይመስለኝም። ማለትም ይሄ ድምፁን የሚያሰማው ወገን በአብዛኛው በዛ መልክ የተኮለኮለ ስለሆነ ፖለቲካው የሚቃኘው ሁሉም የተበዳይነት ስሜት፣ ሁሉም ተበዳይ ደግሞ የችግሩ ባለቤት የችግሩ ምንጭ የኔ የሚሉት የነሱ ነፃ አውጪ መሆኑን ባለመገንዘብ ሁሉም ደግሞ የችግሩን ምንጭ ወደ መንግስት የመውሰድ ነገር ይታያል። ይሄ እንግዲህ አንድ ሰው ጊዜውን በምናምን ባልባሌ ምናምን እያጠፋ ካልሆነ ወይ ደግሞ ሁል ጊዜ የሚስማማውን የሚመኘውን ነገር እያወራ የሚውል ካልሆነ እግዚአብሔር በሰጠው አእምሮ ነገሮችን ላፍታቶ ለሚያይ ሰው ለምን እንዴት በምን ሁኔታ ውስጥ እየደረስን የሚለው በአብዛኛው ግልጽ ነው። ይህን አሁን መልሼ ማነሳው አቶ ጌታቸው አንዳንድ ነጥቦችን ከዚህ ጋር የተያዙ ጉዳዮችን ስላነሱ ብቻ ሳይሆን የቲፒኤልኤፍ የህዝባዊ ወያነ ሓርነት ትግራይ ህወሓት ህልውና በኢትዮጵያ ምርጫ ቦርድ ውሳኔ መሰረት አክትሟል። ማክተሙን የሚያቆም ወይ ደግሞ አላከተመም ምናልባት አላከተመ ይሆን የሚል ነገር የሚነሳ ካለ በመጨረሻዎቹ ጊዜያት ለኢትዮጵያ ብሔራዊ ምርጫ ቦርድ ደብዳቤ አስገብተው ይሆነ ወይ የሚል የተወሰነ ጥርጣሬ ማንሳት ይቻል ይሆናል። በወጡት መግለጫ ምርጫ ቦርድ አይመለከተውም የሚል ግንቦት 5 ላይ በቃላቸው ግንቦት 1 መግለጫ በዛ መልክ ስላወጡ እና አቶ ጌታቸው ደግሞ ወደ ሌላ ፓርቲ ሽግግር ስላደረጉ አላቀረቡም፣ አልጠየቁም፣ ስለዚህ ተሰርዘዋል ወደሚለው ድምዳሜ ያደርሰናል። የነ ዶክተር ደብረጽዮን ባህሪ ደግሞ በግልጽ የታየ ነገር ለኢትዮጵያ ብሔራዊ ምርጫ ቦርድ በይፋ እንደ አዲስ ፓርቲ ለመመዝገብ የአባላት ዝርዝር የምናምን ፊርማ ምናምን ሁሉ አስቀምጠው ሰርቲፊኬቱን በክብር መቀሌ ካደረሱ በኋላ ጩኸት ሲበዛባቸው የለንበትም አይነት ነገር እንዳሉ ራሱ አቶ ጌታቸው በሆነ መግለጫቸው ላይም አንስተዋል። ምርጫ ቦርድ ጋር ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ትተነዋል እንደዛ የሚባል ነገር ይካንት አብት ቦዞይስ ሲተኩስ በማንኪያ ሲቀዘቅዝ በእጅ ያልክ አይሰራም። ልክ አሁንም ያንን ግንቦት አንዱን ምርጫ ቦርድ ምን አገባው የሚል መግለጫ ወጥተው በሌላ በኩል ደግሞ ለኢትዮጵያ ብሔራዊ ምርጫ ቦርድ ጉባኤ ልንጠራ ነው ብለው
ደብዳቤ አስገብተው ሊሆን ይችላል። የሆነ አንድ 10% ያህል የሆነ እድል ሊኖረው ይችላል። ከሆነ ቀጣዩ ነገር ምንድን ነው? ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር የሚቀጥሉበት ነው የሚሆነው። ነገር ግን በአብዛኛው እንደምናየው ህወሓት አክትሞለታል ማለት ነው። እንደ ፖለቲካ ቡድን እንደ ኢትዮጵያ ውስጥ እንደ ህጋዊ ፓርቲ ለመንቀሳቀስ የሚችልበት ሁኔታ የለም ማለት ነው። ይሄ ማለት ደግሞ እነ ዶክተር ደብረጽዮን ህወሓት ብለው መንቀሳቀስ የሚችሉበት ህጋዊ መሰረት የለም ማለት ነው። ህጋዊ መሰረት የላቸውም ብቻ ሳይሆን በኢትዮጵያ ፖለቲካ ውስጥ አሁን ምንም ሚና የሌላቸው ግለሰቦች ሆነዋል ማለት ነው በህጋዊ። ይሄ ውሳኔ ይህንን ለምን ለመቀበል ወይም ለመምረጥ ተገደዱ የሚል ነገር ከመጣም ምናልባት ተመልሰን የቀደመውን ሁኔታ ወደ ግጭት መግባት ፍላጎታቸውን ሊያሳይ ይችላል። ገበሬ ስንዴ ምንድነው ያመረትኩትን መንግስት በማዕከል እየሰበሰበ በገበያ ዋጋ እንዳልሸጥ አድርጎኛልን ብሏልና ሊያመጽ ይችላል የሚል ኃይል አሁን ሐኪሞች ሰልፍ ጠርተዋል፣ ወይ ደግሞ ሐኪሞች አድማ ጠርተዋል ምናምን እንዲህ አድርገዋል። እንዲህ አይነት እየተመኘ የሆነ ነገር ላደርግ ይችላል ብሎ ሊገምት ይችላል። እርግጥ ነው ይህን የሚያደርገው ብቻውን ሳይሆን ከኤርትራ መንግስት ጋር ነው። አሁን ባለው ሁኔታ ውስጥ የኤርትራ መንግስት ደጋግሜ እንደምለው ወደ ግጭት መግባት አሁን ባለው ሁኔታ ውስጥ ይፈልጋል ወይ? ኢትዮጵያ ውስጥ ያለው ሁኔታ ሸኔው፣ ፋኖው፣ ቲፒኤልኤፍ ራሱ የሚተኩስ ማዕት አለ። እየተበታተነ በየስርቻው የሚርመጠመጥ ህወሓት የምንለው ቡድን ደግሞ ህወሓትነቱ ፍርክስክሱ ይወጣ። ፍርክስክሱ መውጣት አሁን ደግሞ ከምንም በላይ ትግራይ ውስጥ የነበረው ተቀባይነት በብዙ ዜሮች በዜሮ የተባዛበት የተወሰነ ጥፍጣፊ ብቻ የቀረው ቡድን መሆኑ በእንደዚህ አይነት ሁኔታ ውስጥ በአንጻሩ ደግሞ ከጦርነት በኋላ በጦርነት መሃል መሪ ይሰራል። በጦርነት መሃል ማሰልጠኛ ውስጥ ከሚሰሩ መሪዎች ይልቅ በጦርነት መሃል የሚሰሩ መሪዎች የበለጠ መሆናቸውን ያው የጦር ባለሙያዎችም የሚናገሩት ነገር ስላለ በአውዳሚው ጦርነት ውስጥ ኢትዮጵያ በጦርነቱ ማለት መሪዎች በተለይ በዝቅተኛው እርከን ምናምን በመካከለኛው እርከን አካባቢ ላይ ብዙ መሪዎችን ለማግኘት ያለው እድል ሰፊ እንደነበር በተለያየ መንገድ የተገለጸ ነው። ከዛ ውጭ በወታደራዊ ዝግጅት፣ በመሰራዊት ምልመላ፣ በመሳሪያ፣ በቴክኖሎጂ ያን ብቻ ሳይሆን የዓለም አቀፉ የኃይል አሰላለፍ ዓለም አቀፉ ማህበረሰብ ምዕራባውያኑ በተለይ ያው ሚና ያላቸው አብዛኛው እነሱ ናቸው። ዛሬ በምን ሁኔታና የት ናቸው የሚለውም ግልጽ ነው። በአጠቃላይ ኢትዮጵያ ውስጥ የመጣንበት የቀውስ የችግር የመከራ መንገድ በማን ለምን የሚለውን ሁሉም ሰው በጤነኛ አእምሮ ከመለሰ፣ በሌላም በኩል ደግሞ የመጣንበት የሰፈር የመንደር ፖለቲካ ከዚህ በላይ ሀገር ዋጋ ሊያስከፍል እንደሚችል የጋራ ግን ምንድነው ድምዳሜ በመውሰድ ከዚያ ዙሪያ ወጥተን ሰዎች በመለካከታቸው መሰባሰብና የተሻለ ፖለቲካ የሰለጠነ ፖለቲካ ውስጥ መግባት የሚቻልበት ሁኔታ ላይ እሱ ላይ ትኩረት ማድረግ። ዓለም በብዙ መልኩ እየተቀየረ ነው። ብዙ ነገሮች ከእጃችን እየወጡ ነው። ስለዚህ ዓለም በሚሮጥበት ፍጥነት ለመሮጥ በዛ መጠን ራሳቸውን ያዘጋጁ ወጣቶች፣ የቴክኖሎጂ ልጆች ምናምን ኢትዮጵያ ያስፈልጓታል ነው። ወደዛ ላይ ማተኮር ለሁሉም ይበጃል። ይሄ ኋላ ቀር
መንደር፣ የሰፈር፣ የጎጥ ፖለቲካ ከሱ መፋታት እሱ ላይ የቆረቡ ሰዎችን ዞር በሉ ማለት በብዙ መልኩ ለሁላችንም የሚበጅ የሚጠቅም ነው። ከእውነታው ጋር ራስን ማስማማት ለመፍትሄው መንቀሳቀስ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ግንቦት 6 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ግንቦት 6 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።